ኤክስ ስኩዌር ሲደመር 4 ስኩዌር ስንት መስጠት አለበት? 6 ስኩዌር መስጠት አለበት። የስ ስለዚህ አሁን መፈለግ ነው። ኤክስ ስኩዌር ፕላስ 4 ስኩዌር 16 ነው። 36 ስኩዌር ማን ነው? 6 ስኩዌር ደግሞ 36 ሲመጣ ከዛ እንቀንሰዋለን ማለት ነው። ሶ ኤክስ ስኩዌር እኩል ይሆናል 36 ሲቀንስ 16 ይመጣል። ሶ ኤክስ ስኩዌር እኩል ይሆናል ስንት ይመጣ? 20 መጣ። ሶ ቦት ሳይድስ ራዲካል ስናስገባው ቦት ሳይድስ እዚህ ጋር ያለው ራዲካል ስናስገባው ፕላስ ኦር ማይነስ ይመጣል። ግን የሳይድ ስለሆነ ሳይድ ደግሞ ሳይድ ሌንግዝ ኔጌቲቭ ስለማይሆን ፕላሱን ብቻ ነው ስና ራዲካል 20 ማድረግ እንችላለን። እዚህ ጋር ማስቀመጥ እንችላለን። ኦር ከፈለግን ደግሞ 20ን በታትነን አንድ በሚወጣ ለምሳሌ 4 ሲባዛ በ5 ስለምናየው 4 2 ሆኖ ይወጣል። ቱ ራዲካል 5 አድርገን ማስቀመጥ እንችላለን ማለት ነው። ሰላም ተማሪዎች እንዴት ናቸው? የሰክሰስ የጥናት ማዕከል የሚያዘጋጀው የ9ኛ ክፍል የማትማቲክስ ሌሰን ላይ ትገኛላችሁ። ሶ በዛሬው ሌሰን ዩኒት 5 ስለ ኢንትሮዳክሽን ቱ ትሪጎኖሜትሪ የምንጀምርበት ሌሰናችን ነው። አዲስ ዩኒት ነው ይሄ ሌሰን። ሶ ምናልባት ለዚህ ቻናል አዲስ የሆናችሁ ተማሪዎች ካላችሁ ሰብስክራይብ በማድረግ ቻናላችንን ጀምሩ። እስከ መጀመሪያው ቻፕተር የተጀመረን የሰራን ስለሆነ ዞር ብላችሁ ወደኋላ ብታዩ እጅግ በጣም ጠቃሚ ለእናንተ የሚያግዙ ቪዲዮዎችን የሰራን ስለሆነ እንዲሁም ደግሞ ወደፊትም አብረን ስለምንቀጥል ቻናላችንን ሰብስክራይብ ብታደርጉ ተጠቃሚ እንደምትሆኑ ተስፋ እናደርጋለን። ሶ በዛሬው ዕለት ከምናያቸው ዋና ከሚባሉ ሌሰኖች የመጀመሪያው ራይት አንግል ትሪያንግል ማለት ምን ማለት ነው፣ ምንስ አይነት ፕሮፐርቲ ያለው፣ ምንስ አይነት ፕሪንሲፕል ያለው የሚለውን በደንብ አንድ ባንድ እናያለን። ከዛ በኋላ ደግሞ ራይት አንግል ትሪያንግል ካየን ከዚህ በኋላ ተያይዞ ፓይታጎረስ ቴረም ማለት ምን ማለት ነው። ያው ትሪያንግል ላይ ነው እዚህ ጋር ፎከስ የምናደርገው ኦልሬዲ ትሪያንግል ላይ ስለሆነ ያለ ነው። ፓይታጎረስ ቴረም ምንድን ነው የሚለው፣ እንዴት ነው ፓይታጎረስ ቴረምስ እንዴት ነው የምንሰራበት የሚለው እናያለን። ከዛ በኋላ ስለ ቤዚክ ሆኑ ትሪግኖሜትሪክ ሬሾ አዝ አን ኢንትሮዳክሽን የሳይን የኮሳይን እና የታንጀንት ቤዚክ ትሪግኖሜትሪክ ሬሾዋቸው ምን ይመስላል፣ ፎርሙላቸው ምን ይመስላል የምናየው እናያለን። እንዴት ነው ቫልዩ የምንፈልግለት 30 45 60 90 ምናምን የሚሉትን ቤዚክ ሆኖ ለሳይን ለኮሳይን እና ለታንጀንት እንዴት እንፈልጋለን የሚለውን በደንብ እናያለን። መጨረሻ ላይ በዚህ ሌሰን ማለት ነው የዛሬው ሌሰናችን ትሪግኖሜትሪክ ቫልዩስ ከቴብል ላይ እንዴት አድርገን ቤዚክ ሆኖ የሳይን የኮሳይን እና የታንጀንት ትሪግኖሜትሪክ ቫልዩ ቴብልን ተጠቅመን ቴብል ቢሰጠን እንዴት እንፈልጋለን የሚሉ እነዚህ ሌሰኖችን የምናይበት ስለሆነ እጅግ በጣም ጠቃሚ ለእናንተ አስፈላጊ የሆኑ ሌሰኖች ነው ብለን የምናስበው። ሶ ሰብስክራይብ አድርጋችሁ ጀምሩ። ሶ ቀጥታ ወደ ሌሰናችን ማለት ነው። በጣም አሪፍ። ሶ ከዛ በፊት እንጀምራለን። ሶ ሪቪዥን ራይት አንግል ትሪያንግል ማለት ምን ማለት ነው የሚለውን እኔ ራይት አንግል ትሪያንግል ማለት ከዚህ በፊት 7ም 8ም እንደምታዩት ራይት አንግል ትሪያንግል ማለት ከትሪያንግል እንግዲህ 3 ሳይድ አለው አይደለ? 3 ሳይድ አለው። ራይት አንግል ትሪያንግል ማለት ከ3 ሳይዶች ውስጥ አንዱ 90 ዲግሪ ከሰጣ ያ ምን ይባላል? ራይት አንግል ትሪያንግል ይባላል አይደለ? እስካሁን የተማርነው እንደዛ ነው። ያ አንዱ 90 ዲግሪ ከሰጠ ራይት አንግል ትሪያንግል ይባላል። ሶ ከዚህ ጋር ተያይዞ ምን አይነት ፕሮፐርቲ ያለው የራይት አንግል ትሪያንግል ፕሮፐርቲ የሚለውን ከሳይዶቹ ጋርና ከአንግሉ ጋር ተያይዞ ማለት ነው። ኦኬ ሶ እዚህ ጋርም ዴፊኒሽኑ እንደምታዩት ራይት አንግል ትሪያንግል ኢዝ ኤ ታይፕ ኦፍ ትሪያንግል ከትሪያንግሎች ውስጥ አንደኛው ታይፕ ኦፍ ትሪያንግሉ ዛት ሚንስ ሃዝ ዋን ኦፍ ኢትስ አንግል ኢዝ 90 ዲግሪ ነው። እዚህ ጋር ቀደም ማለት እንዳልነው ሶ ከዚህ ጋር ተያይዞ ከ90 ዲግሪ ፊት ለፊት ያለው ሳይድ ምን ይባላል? ሃይፖተነስ ወይም ደግሞ ዘ ላርጀስት ሳይድ ይባላል። ላርጀስት ሊሆን ይችላል ወይም ደግሞ ሎንገስት ሳይድ ብንለው ችግር የለውም። እሱ ትልቁ ሳይድ ከ90 ዲግሪ ፊት ለፊት ያለው በኤች የተወከለው ሃይፖተነስ ተብሎ ይጠራል ማለት። ሌሎቹ እነዚህ ሌላ አንደኛው ሳይድ እዚህ ጋር አለ ቢ ብለው አሳይን ያደርጉት፣ ሌላ እዚህ ጋር አለ ኤች ብለው አሳይን ኤች ነች። ጀስት ሲጽፉት አስተውሉ እዚህ ጋር ኤች ነች ማለት ሰው ኖርማሊ በሌላም ቁጥር ደግሞ በሌላ ቫሪያብል አሳይን ሊደረግ ይችላል። ግን እዚህ ጋር ካላት ሪሌሽንሺፕ አንፃር ኤችን እዚህ ጋር ከምናያት አንፃር ኤች ነች ለማለት ሰው ምንድነው በማንኛውም ራይት አንግል ትሪያንግል ከሆነ የሁለቱ ትናንሽ ሳይዶቹ ስኩዌር ተደምሮ ከትልቁ ወይ ደግሞ ሃይፖተነስ ከሚባለው ሳይድ ጋር እኩል መሆን አለበት ማለት ነው። ይሄ የራይት አንግል ትሪያንግል አንደኛው ፕሮፐርቲ ነው። ለምሳሌ አሁን እዚህ ጋር እንደዚህ ቢጻፍ አሲዩም ይሄኛው ራይት አንግል ነው ብለን አሲዩም ለማድረግ በመጀመሪያ እንደዚህ አይነት ምልክት መገኘት አለበት። ለምሳሌ እዚህ ጋር 3 እዚህ ጋር 4 እዚህ ጋር 5 ቢሆን ይሄ ምንድነው ሃይፖተነሱ ነው አይደለ? ቺኛዋ እንደ ኤች እንቆጥራ ቺኛዋ ደግሞ እንደ ቤዝ እንቆጥራ። ስለዚህ ምንድነው እያልን ያለ ነው ኤች ስኩዌር ፕላስ ቢ ስኩዌር ምን መሆን አለበት ነው ማን ነው ሶሪ ኤች ስኩዌር ሳይሆን ኤች ማለት እቺ እዚህ ጋር ያለችውን እንደ ሃይት ስለቆጠርኳት ነው። እዚህ ጋር ኤል ልበለው
ሁለት ኤች መሆን የለበትም። እሺ ኤል በሚለው እንውሰደው እና እዚህ ጋር ኤልን በሚለው እንውሰደው። ስለዚህ ኤል ስኩዌር ፕላስ ቢ ስኩዌር ምን መስጠት አለበት? ኤች ስኩዌር መስጠት አለ። ኤች ሃይፖትነስ ለማለት ነው። እዚህ ጋር ኤል ስኩዌር አሁን እዚህ ጋር በእኛ እንትናችን ስንት ነው? 4 ነው አይደለ? ስለዚህ 4 ስኩዌር ሲደመር 3 ስኩዌር ስንት መስጠት አለበት? 5 ስኩዌር መምጣት አለበት። 4 ስኩዌር ስንት ነው? አሁን 16 ነው። 3 ስኩዌር ስንት ነው? 9 ነው። 5 ስኩዌር ስንት ነው? 25 ነው። ስለዚህ ይሄ ስንት ይመጣል? 16 ሲደመር 9 ስንት ነው? 25 ነው አይደል? እኩል ይሆናል 25 ልክ ነው ማለት። ስለዚህ እነዚህ 3 4 እና 5 የራይት አንግል ትሪያንግል ሳይድ መሆን ይችላሉ ማለት ነው የሚለውን በደንብ እናያለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ እንመጣለን። ሶ እዚህ ጋር የመጻፋችሁ ምን ይለናል? ኤግዛምፕል 1 what is the sum of the maximum degree measure of two interior angles other than right angle ይላል። ሶ ይሄ ራይት አንግል ነው ሲባል ስንት ነው? 90 ዲግሪ ነው አይደለ? መሆን ያለበት 90 ዲግሪ ነው። የሁለቱ ደግሞ የማንኛውም ትሪያንግል ደግሞ ሶስቱም ሳይዱ አንግሎቹ ተደምረው ስንት መምጣት አለበት? 180 መምጣት አለበት አይደለ? ስለዚህ ይሄ 90 ከሆነ እዚህ ጋር ያለው ማክሲመም የሁለቱ ሳይዶች ተደምረው ስንት ነው መምጣት አለበት? 90 ዲግሪ መምጣት አለበት። ለምን? ይሄኛው 90 ስለሆነ 90 ሲደመር 90 ስንት መምጣት አለበት? 180 መምጣት ስላለበት ማለት ነው። ትሪያንግል የሶስቱ ድምር ውጤቶች 180 ስለሆነ የሁለቱ ትናንሽ አንግሎች ማክሲመማቸው 90 ዲግሪ ነው መስጠት ያለበት ተደምሮ ማለት ነው። በጣም አሪፍ። እሺ ምንድነው የሚለን? ቢ ኢፍ ዋን ኦፍ ዘ አንግል ኦፍ ኤ ትሪያንግል ኢዝ 90 ዲግሪ። እሺ አንደኛው 90 ዲግሪ ከሆነ የራይት አንግል ነው ማለት ነው። ኤንድ ዘ አዘር ቱ አር ኢኳል ቱ ኢች አዘር 45 ዲግሪ ማለት ነው ቢሆን ዋት ዱ ዩ ኮል ሰች ትሪያንግል ነው። ሁለቱ አንግሎች እኩል ከሆኑ እና አንደኛው 90 ከሆነ ይሄ ምን ይባላል? አይሶስለስ ትሪያንግል ማለት ነው። አይሶስለስ ትሪያንግል ይሆን ይችላል። አይሶስለስ ትሪያንግል ምንድን ነበር የተማርነው ከዚህ በፊት? ሁለቱ ሳይድ እኩል ከሆነ ነው አይደል የተባባለው? ሁለቱ ሳይድ እኩል ከሆነ ደግሞ ሁለቱ አንግሎችም እኩል ናቸው። ለምሳሌ እዚህ ጋር እንደምታዩት ይኸው እዚህ ጋር ሳይድ ያለ ይሄ ሳይድ እና ይሄ ሳይድ ከሆነ እና ይሄኛው 90 ዲግሪ ከሆነ ይሄ አንግልም እኩል ይሆናሉ። ይሄ ስፔሻሊ ምንድነው የሚባለው? አይሶስለስ ትሪያንግል ብለን እንጠራዋለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ሶ ከዚህ ጋር ተያይዞ ቅድምም እንዳልኳችሁ ፎር ራይት አንግል ትሪያንግል ከሆነ አንድ ትሪያንግል ራይት አንግል ትሪያንግል ከሆነ እነዚህ አይነት ፕሮፐርቲዎች አሉ። ለምሳሌ ይሄ ራይት አንግል ከሆነ እዚህ ጋር 90 ዲግሪ መቀመጥ አለበት ብለናል። ሶ ዋን አንግል ኢዝ ኦልዌይስ 90 ዲግሪ መሆን አለበት ራይት አንግል ከሆነ ማለት ነው። የስ ልክ ነው። እዚህ ጋር 90 ዲግሪ አሁን እኛ ያስቀመጥናት ማለት ነው። ኦፖዚት ሳይዱ ደግሞ ይሄ ሃይፖተነስ ይባላል። ይሄ ፓርት ነው የ90 ዲግሪ ኦፖዚት ሳይዱ ማለት ፊት ለፊት ያለው ማለት ይሄ ሃይፖተነስ ይባላል። ሃይፖተነስ ማለት ሃይፖተነስ ይባላል። ሌላኛው ደግሞ ዘ ሰም ኦፍ ዘ አዘር ቱ አንግልስ ማክሲም 90 ዲግሪ መሆን አለበት። የስ እዚህ ጋርና እዚህ ጋር ያሉት አንግሎቹ ተደምረው ስንት መምጣት አለባቸው? ድምር ውጤታቸው 90 መምጣት አለበት። ለምን? ይሄኛው 90 የቢ አንግል 90 ስለሆነ ሶስቱ ተደምረው ደግሞ 180 መምጣት ስላለበት ነው። ቅድም ከላይ ያየነው ማለት ነው። እሺ ሶ ኤፍ ቢ ፒ ኤንድ ኤች እዚህ ጋር የተሰጠ አር ሳይድስ ኦፍ ራይት አንግል ትሪያንግል ዘን ይችን ማሟላት አለባቸው። በቃ ቢ ቢ ኤች ሁለት እነዚህ ሶስት ሳይዶች የራይት አንግል ትሪያንግል ሳይድ ከሆኑ ግዴታ ምን ማሟላት አለባቸው? ይችን ሩል ማሟላት አለባቸው። ቅድም ብለናል 3 4 5 ራይት አንግል ነው። ራይት አንግል ትሪያንግል ሳይድ ነው አለ። ለምን ከተባለ የሁለቱ ትናንሽ ስኩዌራቸው ተደምረው ይሄ ማለት 3 ስኩዌር ፕላስ 4 ስኩዌር ግዴታ ከትልቁ ጋር ከአምስት ጋር ስኩዌር ጋር እኩል መሆን አለበት። ካልሆነ ምን አይሆንም? ራይት አንግል አይሆንም የሚለውን በደንብ እንይዛለን። ስለዚህ አሁን ፈተና ላይ ምን ልትጠይቁ ትችላላችሁ? ሶስት ሳይዶች ሲሰጡና ዛት ሳይድ ኦፍ ራይት አንግል ትሪያንግል ተብላችሁ ልትጠይቁ ይችላል። ስለዚህ ትልቁ ሳይድ ምንድነው? ሃይፖተነስ ብለናል። ስለዚህ የሁለቱ ትናንሾችን የእያንዳንዳቸውን ስኩዌር ደምረን ከሁለቱ ከትልቁ ጋር ስኩዌር ጋር እኩል ከሆነ የት ኢዝ ዘ ሳይድ ኦፍ ራይት አንግል ትሪያንግል። ያም ደግሞ ምን ይባላል? ዩዚንግ ፓይታጎረስ ቴረም ብለን እንጠራዋለን የሚለው በደንብ እናይበታለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ እንይ እስኪ እዚህ ጋር ለምሳሌ ሶ ፋይንድ ዘ ሌንግዝ ኦፍ ዘ ሚሲንግ ሳይድ ነው የሚለን። ይሄ ራይት አንግል ነው። የስ ኦፖዚት ሳይዱ ማለት የ90 ዲግሪ ትልቁ ሳይድ ማለት 6 ነው። ስለዚህ ሃይፖተነሱ ነው። ስለዚህ ምን መምጣት አለበት? አሁን ኤክስ ስኩዌር ሲደመር 4 ስኩዌር ስንት መስጠት አለበት? 6 ስኩዌር መስጠት አለበት። የስ
ስለዚህ አሁን መፈለግ ነው ኤክስ ስኩዌር ፕላስ 4 ስኩዌር 16 ነው። 36 ስኩዌር ማነው 6 ስኩዌር ደግሞ 36 ሲመጣ ከዛ እንቀንሰዋለን ማለት ነው። ሶ ኤክስ ስኩዌር እኩል ይሆናል 36 ሲቀንስ 16 ይመጣል። ሶ ኤክስ ስኩዌር እኩል ይሆናል ስንት ይመጣ? 20 መጣ። ሶ ቦት ሳይድስ ራዲካል ስናስገባው ቦት ሳይድስ እዚህ ጋር ያለውን ራዲካል ስናስገባው ፕላስ ኦር ማይነስ ይመጣል። ግን የሳይድ ስለሆነ ሳይድ ደግሞ ሳይድ ሌንግዝ ኔጌቲቭ ስለማይሆን ፕላሱን ብቻ ነው ስና ራዲካል 20 ማድረግ እንችላለን። እዚህ ጋር ማስቀመጥ እንችላለን። ኦር ከፈለግን ደግሞ 20ን በታትነን አንድ በሚወጣ ለምሳሌ 4 ሲባዛ በ5 ስለምናየው 4 2 የሆነ ይወጣል። ቱ ራዲካል 5 አድርገን ማስቀመጥ እንችላለን ማለት ነው። ግልጽ ነው ተማሪዎች? የስ እዚህ ጋር ያለችው ማለት ነው። ይቺ ቫልዩ ስንት መሆን አለባት? ቱ ራዲካል 5 መሆን አለባት። ሶ ይሄ የፓይታጎራስ ቴረም ወይም ደግሞ የራይት አንግል ትራያንግል አንዱ ፕሪንሲፕል ስለሆነ ማለት ነው። በጣም አሪፍ ነው። የመጻፋችሁ ኤክሰርሳይዝ 5.1 ምን ይለናል? ፋይንድ ዘ ቫልዩስ ኦፍ ኤክስ። ለምሳሌ እዚህ ጋር ኤ መጀመሪያው ኤንድ ምንድነው የምንለው? ኤክስፕረስ ዮር አንሰር ኢን ሲምፕለስት ራዲካል ፎርም ነው። ጀስት ለምሳሌ ይኸው እዚህ ጋር ያለ እቺ መሆን አለበት። አሁን ኤክስ ስኩዌር ፕላስ 5 ስኩዌር ስንት መጣት አለበት? 10 ስኩዌር መስጠት አለበት። እዚህ ጋርም ስንመጣ ኤክስ ስኩዌር ፕላስ 16 ስኩዌር ስንት መስጠት አለበት? 19 ስኩዌር መስጠት አለበት። እዚህ ጋርም ስንመጣ ኤክስ ስኩዌር ፕላስ ኤክስ ስኩዌር ስንት መስጠት አለበት? 8 ስኩዌር መስጠት አለበት ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች? የስ ትላልቁ ሳይድ ትልቁ ሳይድ ማለት እዚህ ኳል ሃይፖተነስ የምንለው ከ90 ዲግሪ ፊት ለፊት ያለው ነው። እዚህ ጋር 8 እዚህ ጋር ከ90 ዲግሪ ፊት ለፊት ያለው 19 ነው። እዚህ ጋር ደግሞ 10 ስለሆነ እዚህ ኳል የሚባለው ትልቁ ሳይድ ስለሆነ ማለት ነው። ሶ ይሄኛውን ሶልቭ እናድርግ። የመጀመሪያው ምን ይሆናል? አሁን ይሄ ኤክስ ስኩዌር ፕላስ ይሄኛው 25 ይመጣል። ይሄኛው ስንት ይመጣል? 100 ይመጣል። ይሄኛውን በተመሳሳይ ኤክስ ስኩዌር ፕላስ 16 ሲባዛ በ16 አይ ቲንክ 256 ኢዝ ኢኳልስ ቱ እስኪ 19 በ19 ስንት ይመጣል? እናባዛ 19 ሲባዛ 19 9 ጊዜ 9 81 8 አለኝ 9 ጊዜ 1 9 ከአንድ ከ8 ጋር 17 ያ አንድ ጊዜ 9 9 አንድ ጊዜ 1 1 ሲደመር ስንት ይመጣል? አሁን አንድ ይወርዳል 6 361 361 ይመጣል። ሶ እዚህ ጋር በተመሳሳይ ለሲ ማለት ነው 2x ስኩዌር ይመጣል። x ስኩዌር ፕላስ x ስኩዌር 2x ስኩዌር ኢኳል ቱ 64 ይመጣል ማለት ነው። በጣም አሪፍ። እሺ ሶ ኤን ሶልቭ ስናደርግ ይሄ ምን ይሆናል? አሁን x ስኩዌር ኢኳልስ ቱ 100 ሲቀነስ 25 ይመጣል። ሶ x ስኩዌር ኢኳል ቱ 75 ይመጣል። እንዳልኳችሁ ቅድም ሳይድ ኔጌቲቭ ስለማይሆን ፖዚቲቭን ፓርት ብቻ እንወስድና x ኢኳል ቱ ራዲካል 75 ይወጣል። ሶ ካስፈለገ ይሄ ራዲካል 75 ማለት 25 ሲባዛ በ3 ስለሆነ ስንት አድርገን እናወጣዋለን? አሁን ይሄ x ኢኳል ቱ 5 ራዲካል 3 እንላለን ማለት ነው። ሶ ለዚህ ጋርም በተመሳሳይ ምን እናደርጋለን? x ስኩዌር እኩል ይሆናል 361 ሲቀነስ 256 እናደርጋለን። ሶ x ስኩዌር ኢኳል ቱ እንቀንሰው 361 እና 256 ከ11 6 5 ይመጣል። ይሄ 5 ሆኗል። ይሄ 0 105 ይመጣል። አይ ቲንክ 105 ሜቢ ስናባዛ ተሳስተን ከሆነ እሱን ቼክ እናደርግ። እስኪ አንድ ዙር እንሂድ። ከ11 6 5 ልክ ነው። የ5 ሆኗል። 0 1 ልክ ነው። ሶ ኤክስ እኩል ይሆናል ቅድም እንዳልኩት ፖዚቲቭን ፓርት ስለሆነ 105 ይሆናል። ፈርዘር መሄድ ካስፈለገ በ5 ይሄዳል። በ5 ማለት 21 ነው። 21 ጀስት ባለበት ማስቀመጥ እንችላለን። ሶ እዚህ ጋር በተመሳሳይ እዚህ ጋር ለምሳሌ 2x ስኩዌር እኩል ይሆናል 64 መጣ አይደለ? ከዛ ኦቨር 2 ብናደርገው ሶ 2 በ2 ይጠፋል። ይህ ስንት ይመጣል? x ስኩዌር ኢዝ ኢኳል ቱ 32 ይመጣል። ሶ ፖዚቲቭን ፓርት ብቻ እንወስዳለን። 32 ራዲካል ካስፈለገ 32 ማለት 16 ሲባዛ በ2 ስለሆነ ምን ማድረግ እንችላለን? x ኢኳል ቱ 16 4 ሆኖ ይወጣል። 4 ራዲካል 2 ማድረግ እንችላለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ እንደዚህ ያህል በቀላሉ መፈለግ እንችላለን ማለት ነው። ሁለተኛው ምንድነው የሚለው? ፋይንድ ዘ ቫልዩስ ኦፍ ኤክስ ነው የሚለው። ይሄኛው በተመሳሳይ ሶ ይሄኛው ምን አይነት የመጀመሪያው ሶ አይሶሰለስ ትሪያንግል ነው። እንደምታዩት ሁለቱ ሳይዶች እኩል ከሆኑ ከዛ በኋላ ሃይቱ ለሁለት እኩል ስለሚከፍለው ቤዙን ይሄ ደግሞ ሙሉ 24 ስለሆነ ኢች ስንት ትመጣለች?
12 ይመጣል። ይችኛዋም ስንት ትመጣለች? 12 ትመጣለች። ከዚህ በኋላ ቀላል ነው ይህን ፓርት ማግኘት ማለት ነው። ይሄኛውም 90 ከሆነ ይሄኛውም 90 ስለሚሆን ምን እናደርጋለን? አሁን 12 ስኩዌር ሲደመር ኤክስ ስኩዌር ኢኳል ቱ 13 ስኩዌር ይመጣል። በዚህ ሳይድ ያለው ተመሳሳይ ይሆናል። ይችኛዋን በተመሳሳይ ይችኛዋ አይሶስለስ ስለሆነች ይችኛዋ ሌንግዝ እና ይችኛዋ ሌንግዝ ከሆነ አራት ሆነ ሁለት ይመጣል ማለት ነው። ምን ይመጣል አሁን? ይሄ 2 ስኩዌር ፕላስ ኤክስ ስኩዌር ኢኳል ቱ 3 ስኩዌር ይመጣል ማለት ነው። ግልጽ ነው ተማሪዎች? የስ ምክንያቱም 90 ዲግሪ እዚህ ጋር ስላለ ኦፖዚት ሳይዱ ማለት ነው ትልቁ ሳይድ ማለት ይሄ 3 ስለሆነ ማለት ነው። ወይ በዚህኛውም ሳይድ ከመጣን ይቻላል። በዚህኛው ጋር ደግሞ በዚህኛው ከሄድ ስለማናቀው ከዚች እስከዚች ያለችዋን ስለማናቃት ይችን ስለማናቃት ማለት ነው ሳይዷን የ90 ዲግሪዋን ሃይቷን ስለማናቃት በዚህኛው ነው። ከዚህ ስንት ተሰጠና? 2 ተሰጠናለች። ከዚህ አልታወቀም። ይችን ዋይ ልበለው ለጊዜውና መጀመሪያ ይችን አግኝቼ ነው ወደዚህ ወደ ኤክስ መሄድ ያለብን። መጀመሪያ በዚህኛው እንስራ። ምን ማድረግ እንችላለን? ዋይ ስኩዌር ፕላስ 2 ስኩዌር ኢዝ ኢኳል ቱ 2 ራዲካል 5 ስኩዌር እናደርጋለን። ግልጽ ነው ተማሪዎች? ከዛ ዋይን ካገኘው በኋላ ወደ ኤክስ ሄዳለሁ ማለት ነው። ኦኬ መጀመሪያ ለዚህ ሶልቭ ላድርግ። 12 ስኩዌር ማለት ስንት ነው? 144 ፕላስ ኤክስ ስኩዌር ሲሆን 169 ይመጣል። ኤክስ ስኩዌር ኢዝ ኢኳል ቱ 169 ሲቀንስ 144 ይመጣል። ኤክስ ስኩዌር አይ ቲንክ 25 ያ ይመጣል። ኤክስ እኩል ይሆናል ራዲካል 25 ነው። ኤክስ ኢኳል ቱ ስንት መጣ? 5 ይመጣል ማለት ነው። በጣም አሪፍ 5 ይመጣል ማለት ነው። ለሲም በተመሳሳይ 2 ስኩዌር ማለት 4 ነው። 4 ፕላስ ኤክስ ስኩዌር እኩል ይሆናል ይሄ 9 ይመጣል። ኤክስ ስኩዌር ኢኳል ቱ 9 ሲቀነስ ማነው 4 ይመጣል። ኤክስ ስኩዌር ኢኳል ቱ 5 ይመጣል ማለት ነው። ቴክ ፖዚቲቭ ፓርት ኦንሊ። ኤክስ ኢኳል ቱ ስንት ይመጣል? ራዲካል 5 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። መጀመሪያ እዚቻም ዋይን እንፈልግ ብለን ተባብለናል። ምን ይሆናል? ዋይ ስኩዌር ፕላስ 2 ስኩዌር ማለት 4 ነው ኢኳልስ ቱ 2 ስኩዌር ይችኛዋ የዚህኛው 4 ይሆናል ታይምስ ይሄኛው ደግሞ 5 ይሆናል። 4 ሲባዛ በ5 ስንት ይመጣል? 20 ማለት ነው። ዋይ ስኩዌር ፕላስ 4 እኩል ይሆናል 20 ማለት ነው። ስንት ይመጣል አሁን? ዋይ ስኩዌር ኢዝ ኢኳል ቱ 20 ሲቀነስ 4 ነው ኢዝ ኢኳል ቱ 16 የስ ስለዚህ ዋይ ስንት መጣ አሁን? ራዲካል 16 ይመጣል። ኢዝ ኢኳል ቱ 4 መጣ። አሁን 4 የመጣችው ይቺ ፓርት ነች። ይቺ ፓርት 4 መጣች። ከዚህ በኋላ ደግሞ የዚህኛውን ሄደ እንፈልጋለን። ትልቁ ሳይድ ይሄ 90 ዲግሪ ፊት ለፊት ያለው ስለሆነ ስለዚህ ምን ይሆናል አሁን? ይሄ ኤክስ ስኩዌር እኩል ይሆናል 4 ስኩዌር ፕላስ 8 ስኩዌር ይመጣል ማለት 8 ማለት ይሄው እዚህ ጋር ያለው ከዚህ እስከዚህ ያለው ነው። ኤክስ ስኩዌር ትልቁ ነው። 4 ደግሞ አሁን ፈልገን ያገኘናት ማለት ነው። ከዚህ በኋላ ሶልቭ ማለት ኤክስ ስኩዌር እኩል ይሆናል ይሄ 16 ሲደመር 64 ይመጣል። ስንት ይመጣል ይሄ? አይ ቲንክ 80 ያ ኤክስ ስኩዌር ኢኳል ቱ 80 ይመጣል። ኤክስ ኢኳል ቱ ራዲካል 80 ነው። አይ ቲንክ 16 ሲባዛ በ5 ይመጣኛል 80 ይሄ 4 ማለት ነው። 4 ራዲካል 5 ይመጣል ማለት ነው። በጣም አሪፍ። ይሄ ማን ነው? የኤክስ ዋጋ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እንዲህ እያል የራይት አንግል ሳይድ ከተሰጠን በማንኛውም መልኩ መፈለግ እንችላለን ማለት ነው። እዚህ ጋር ኮንቨርዥን ኦፍ ፓይታጎረስ ቴዎረም የሚባለው ይሄ ነው። ሶስት ሳይዶች ከሰጡን ይሄንን ፓርት ካሟሉልን ምንድነው ይሄኛው ምን መሆን አለበት? ግዴታ 90 ዲግሪ መሆን መቻል አለበት የምትለውን ፓርት ለማሳየት ነው። ምንድነው ኤግዛምፕል ምንድነው የሚለው አሁን ልክ እንደዚህ ነው። ፈተና ብዙ ጊዜ ፈተና የሚመጣ which one of the following can be sides of right angle triangle አያችሁ። በጣም ብዙ ጊዜ ፈተና የሚመጣው እንደዚህ ነው። ሶስት ሳይድ ይሰጥና ምንድነው ከኛ የሚጠበቀው የሁለቱን ትናንሽ ስኩዌሮች አድርገው ከሶስተኛው ሳይድ ጋር ከትልቁ ሳይድ ጋር ስኩዌር ጋር እኩል ከሆነ የስ እንላ። አሁን ቅድም ቢ ሰርታልናለች። ለምን የሁለቱ ትናንሽ ማለት 3 ስኩዌር ሲደመር 4 ስኩዌር ግዴታ ከማን ጋር መሆን አለበት? ከ5 ካልሆነ ራይት አንግል አይሆንም ማለት ነው። ስንት ነው ይሄ? 9 ሲደመር 16 25 ጋር እኩል መሆን 9 ሲደመር 16 ደግሞ ስንት ነው? 25 ነው። ስለዚህ እኩል ይሆናል 25። ይሄ ለየስ እንላለን። እዚህ ጋርም የመጻፋቸው ኤክሰርሳይዝ 5.2 ተመሳሳይ ነው። በዚህ መልኩ ነው ቼክ የምናደርገው። ለምሳሌ ይሄኛው በቀላሉ 4 ስኩዌር ሲደመር 6 ስኩዌር ከ8 ስኩዌር ጋር እኩል ከሆነ የስ ነው። ይሄ አይ ቲንክ 16 ሲደመር 36
64 ጋር እኩል ከሆነ ልክ ነው። 18 ይሄ አይ ቲንክ 60 ማን ነው 62 ሳይሆን 16 ሲደመር 36 አይ ቲንክ 52 ነው የሚመጣው። 52 እና 64 ደግሞ እኩል አይደሉም። ስለዚህ ይሄ ሊሆን አይችልም። የስ ይሄኛውን ቼክና ራዲካል 2 ስኩዌር ፕላስ ራዲካል 3 ስኩዌር ኢኳል ቱ ራዲካል 5 ስኩዌር። እንደዚህ ሲሰጠን በመጀመሪያ አንድ ጥንቃቄ ማድረግ ያለብን ትልቁ ማን ነው የሚለውን መጀመሪያ ቼክ ማድረግ ያለብን። ሶ ይሄኛው 2 ይሆናል ፕላስ ይሄኛውም 3 ይሆናል፣ ይሄኛውም ደግሞ 5 ይሆናል። ሶ 2 ፕላስ 3 ደግሞ 5 ነው። ኳሎስ ቶ 5 ይመጣል። ልክ ነው። ይሄ መሆን ይችላል ማለት ነው። ሶ አሁን ወደ ቤዚክ ትሪግኖሜትሪክ ሬሽዮ እንምጣ። ሶ ራይት አንግል ትሪያንግልን በደንብ አይተናል። ሃይፖተነስ ወይ ደግሞ ረጅሙ ሳይድ ማለት የትኛው እንደሆነ በደንብ አይተናል። ስለዚህ ትሪግኖሜትሪክ ሬሾ ማለት ምን ማለት ነው? ሬሾ ኦፍ ቱ ሳይድስ ኦፍ የራይት አንግል ትሪያንግል ስለሆነ እሱን በጣም ቀላል ስለሆነ ከኛ የሚጠበቀው ሃይፖተነስ ማለት የትኛው ነው የሚለውን በደንብ ስላየን አሁን በቀላሉ መስራት እንችላለን ማለት። ስለዚህ እዚህ ጋር እንደምታዩት ይሄ ራይት አንግል ትሪያንግል ነው። ከ90 ዲግሪ ፊት ለፊት ያለው ሃይፖተነስ ነው ብለናል ቅድም እንዳልነው። እዚህ ጋር ለምሳሌ አንግል ብትኖር እዚህ ጋር ቴታ ወይም ደግሞ አንግል ኤ ነው። እዚህ ጋር አንግል ቨርቴክሱ ኤ ስለሆነ አንግል ኤ ብለን የምንወስደው ለዚህ አንግል ኦፖዚት ሳይዱ ማለት ፊት ለፊት ያለው ከዚህ እስከዚህ ያለው ማለት ነው። ከቢ እስከ ሲ ኦፖዚት ነው የሚባለው። ከኤ እስከዚህ ደግሞ ምን ይባላል? አድጀሰንት ሳይድ ይባላል። አድጀሰንቱ ሳይድ ይባላል። ሶ ከዚህ በኋላ ከዚህ ከኤ እስከ ሲ ደግሞ ያለው ረጅሙ ሳይድ ሃይፖተነስ ይባላል። አሁን ጥንቃቄ ማድረግ ያለብን ከዚህ ከተነሳን አንግሉ ከተነሳ የማይቀየረው ሃይፖተነሱ ነው እንጂ ለዚህ አንግል ኦፖዚቱ ይሄኛው ነው። አድጀሰንት እና ኦፖዚት ይቀያየራል። ለዚህ አንግል አድጀሰንት ሳይድ እዚህ ጋር ያለው ይሆናል። ሶ አንግል የት ጋር ነው ያለው? ሲ ላይ ነው፣ ኤ ላይ ነው ወይስ ማን ነው? ቢ ላይ ነው ወይስ የት ላይ ነው የሚለው ጥንቃቄ ስለሚያስፈልግ ነው። ከኤ ስለተነሳ እዚህ ጋር መጽሐፉ ለዚህ አንግል ወይም ደግሞ አንግል ቴታ ቢባል ኖሮ ወይም ደግሞ አንግል ኤ ብንለው ችግር የለውም። ኦፖዚቱ ይሄ ነው፣ አድጀሰንቱ ይሄ ነው፣ ሃይፖተነሱ ለሁለቱም እኩል ነው የሚሆነው። በጣም አሪፍ። ሶ ሳይን ቴታ ማለት ነው ከተባለ ኦፖዚት ኦቨር ሃይፖተነስ ይሆናል። ኦፖዚት ማለት ከኤስ ከማን ነው ከሲ እስከ ቢ ያለው ነው። ሃይፖተነስ ማለት ትልቁ ከኤስ ከሲ ያለው ነው። ሶ እቺን እንወስዳለን። ኮሳይን ማለት አድጀሰንት ኦቨር ሃይፖተነስ ይሆናል ማለት ነው። አድጀሰንቱ ለኤ አድጀሰንት ሳይድ ማለት ከኤስ ከቢ ያለው ነው። ሃይፖተነስ ደግሞ አይቀየርም ከኤስ ከሲ ያለው ነው። ሶ እቺን እንወስዳለን። ታን ቴታ ማለት ደግሞ እንደሞ ታንጀንት ኦፍ ቴታ አንግል ኤ ማለት ከኦፖዚት ኦቨር አድጀሰንት ነው። ስለዚህ ከሲቢ ኦቨር ወይም ደግሞ ቢሲ ኦቨር ኤቢ ይሆናል ማለት ነው። እቺን እንወስዳለን ማለት ነው። ትልቁ ነገር ኦፖዚት ኦቨር አድጀሰንት። አሁን ይኸው እዚህ ጋር በጥንቃቄ እንታደርጉ። እዚህ ጋር አንግሉ ሳይን ኤ እዚህ ጋር ሲ ሆኖ ቢሆን ኖሮ እዚህ ጋር ኤ የተባለው ሲ ቢሆን ኖሮ ኦፖዚት እና አድጀሰንቶቹ ይቀያየራሉ። ጥንቃቄ ማድረግ ያለብን እሱ ነው እንጂ ሃይፖተነሱ አይቀየርም። ሶ በኤግዛምፕል እናየዋለን። በጣም አሪፍ በጣም አሪፍ። ኦኬ ከዛ ከላይ ያሉትን እዚህ ጋር እንደንትን ሳይን ኤ የሚለው ጀስት በሾርት በሆነ ወይ በዚህ መጻፍ እንችላለን። ኮሳይን ኤ የሚለውን ጀስት ሾርት በሆነ ወይ በዚህ መልኩ መጻፍ እንችላለን። ታንጀንት ኤ የሚባለው ጀስት ታን ኤ ቴታ ከሆነ ታን ቴታ፣ ኮስ ቴታ፣ ሳይን ቴታ እንላለን ማለት ነው። በጣም አሪፍ። እሺ ለምሳሌ አሁን በዚህ መልኩ እኔ ወስድ አሁን የመጻፋችሁ ኤግዛምፕል ማለት ነው። አይ ቲንክ ኤግዛምፕል ስለሆነ ፋይንድ ትሪግኖሜትሪክ ሬሽዮ ስለሚል ሳይን ኮሳይን እና ታንጀንት ስለሆነ ይቺ ነች አንግሏ። ስለዚህ አሁን ሳይን ኤ ካል አሁን ይኸውልህ ይቺ ምንድነች? ለዚች አንግል ኦፖዚቷ ይቺ ነች። ይቺኛዋ ምንድነች? አድጀሰንት ነች። ይሄ ደግሞ ትልቁ ሳይድ ማለት ነው ሃይፖተነስ የ90 ዲግሪ ፊት ለፊት የተባለው ማለት ነው። ስለዚህ ሳይን ኤ ማለት ምን ማለት ነው? ኦፖዚት ኦቨር ሃይፖተነስ ነው ያለው። ስለዚህ ኦፖዚቱ ማለት ነው 1 ኦቨር ራዲካል 2 ይመጣል ማለት ነው። ሶ ሳይን ኤ እኩል ይሆናል 1 ኦቨር ራዲካል 2 መጣ። ካስፈለገ ራሽናላይዝ ዲኖሚኔተር ፈርስ ሴሚስተር የተማርነው በራዲካል 2 ኦቨር 2 ራዲካል 2 ኦቨር 2 ብናባዛው ራዲካል 2 ኦቨር 2 እናገኛለን ማለት ነው። በጣም አሪፍ። ሶ ሳይንን አገኘን። ዋት አባውት ኮሳይን? ኮሳይን ኤ ደግሞ ከሆነ ምንድነው? መልሱ አድጀሰንት ኦቨር ሃይፖተነስ ነው አይደለ? የስ አድጀሰንቱ ማን ነው? እዚህ ጋር አድጀሰንቷ ዋን ነች። አሁንም ተመሳሳይ 1 ኦቨር ራዲካል 2 ይመጣል ማለት ነው። በጣም አሪፍ። ይሄኛውም በተመሳሳይ ኮስ ኤ ማለት ራሽናላይዝ ስናደርገው ራዲካል 2 ኦቨር 2 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ የመጨረሻው ታን ኤ ሲሆን ታን ኤ ማለት ምን ነበር ያለው ፎርሙላው?
ኦፖዚት ኦቨር አድጀሰንት ማለት ሰው ኦፖዚቷ ማን ነው? ኦፖዚቱ ለዚህ ይሄ ነው። ዋን ኦቨር ዋን ይመጣል። ይሄ ሲምፕሊ ዋን ይመጣል። ስለዚህ ታን ኤ which is equals to ዋን ይመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ። እሺ ቢን እንስራ እስኪ በዚህ መልኩ። አሁን ቢ ምንድነው? ቢ አንግሉ ይሄ ነው። እዚህ ጋር ያለችው የተሰጠን ኦፖዚቱ ይሄ ነው። ለዚህ አንግል አድጀሰንቱ ይሄ ነው። ሃይፖትነሱ ይሄ ነው፣ ትልቁ ሳይድ ማለት ነው። በጣም አሪፍ። ስለዚህ አሁን ምንድነው በቀላሉ ነው አሁን የምንሰራ። ሳይን ኤ ማለት ምንድነው? ኦፖዚት ኦቨር ሃይፖትነስ ራዲካል 3 ኦቨር 2 መጣ ማለት ነው። እሺ ኮስ ኤ ማለት አድጀሰንት ኦቨር ሃይፖትነስ 1 ኦቨር 2 መጣ ማለት ነው። ከዛ ታን ኤ ነው፣ ታን ቴታ ሳይሆን ታን ኤ ነው። ኦፖዚት ኦቨር አድጀሰንት ራዲካል 3 ኦቨር 1 which is equal to ራዲካል 3 መጣ ማለት ነው። በጣም ቀላል ነው ይሄ ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ ኤክሰርሳይዝ የመጻፋችሁ 5.3 ኤክሰርሳይዝ በተመሳሳይ ነው የሚሆነው። የምንሄደው ፋይንድ ነው፣ ተመሳሳይ ነው። አንግል ኤ ነች የተሰጠነችን። አንግል ኤ ማለት ለምሳሌ ይችኛው አንግል ኤ ይችኛው ነች። አንግል ኤ ማለት እዚህ ጋር ይሄኛው ነው። አንግል ኤ ማለት ደግሞ ይሄኛው ማለት 90 ዲግሪ ያለው ይሄ ነው። ለእያንዳንዳቸው ኦፖዚቱ ማን ነው አድጀሰንቱ ማን ነው የሚለውን ከለየን በኋላ በጣም ቀላል ነው የሚሆነው። ለዚች አንግል ኦፖዚቷ ይሄ ነው። ኦፖዚት ይሄኛው ምንድነው? አድጀሰንት ነው። ኖርማሉ ይሄ ትልቁ ሳይድ ደግሞ ሃይፖትነስ ይሆናል። ለዚህኛው አንግል ስንመጣ ይሄኛው ምንድነች? ይሄ ኦፖዚት ነው። ይሄኛው ምንድነው? አድጀሰንት ነው። ይሄኛው ትልቁ ሃይፖትነስ ነው ማለት ነው። ለዚህኛው አንግል ስንመጣ ኦፖዚቷ ይሄ ነው። ኦፖዚቱ ይሄ ሳይድ ነው ከዚህ ያለው ማለት ነው። አድጀሰንቱ ደግሞ ይሄ ነው። ከዛ ትልቁ ሳይድ ሃይፖትነስ ይመጣል። በጣም አሪፍ ግልጽ ነው ተማሪዎች? የስ በጣም አሪፍ። አሁን በቀላሉ መስራት እንችላለን። በቀላሉ መስራት እንችላለን ማለት ነው። ኦኬ ስለዚህ አሁን የዚህኛው ሳይን ኤ ምን ይሆናል? አሁን ሳይን ኤ ምንድነው? ኦፖዚት ኦቨር ሃይፖትነስ ስለሆነ 12 ኦቨር 13 ይመጣል። ኮስ ኤ ምን ይሆናል? አሁን ኮስ ኤ ማለት አድጀሰንት ኦቨር ሃይፖትነስ ነው። 5 ኦቨር 13 ይመጣል። ታን ኤ ምን ይሆናል? አሁን ታን ኤ ኦፖዚት ኦቨር አድጀሰንት 12 ኦቨር 12 ኦቨር 5 ይመጣል ማለት ነው። በጣም አሪፍ። ለዚህኛው ሳይን ኤ ምን ይሆናል? አሁን ኦፖዚት ኦቨር አድጀሰንት 6 ኦቨር 6 ኦቨር 10 ማቃለል ይቻላል። በ2 3 ኦቨር 5 ማለት ይቻላል። እሺ ኮስ ኤ ምን ይሆናል? አድጀሰንት ኦቨር ሃይፖትነስ 8 ኦቨር 10 ይመጣል። በ2 4 ኦቨር 5 ይመጣል። እሺ ሌላ ታን ኤ ማለት ኦፖዚት ኦቨር አድጀሰንት ስለሆነ 6 ኦቨር 8 ነው። ካስፈለገ 3 ኦቨር 4 ይመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች? በጣም አሪፍ። እሺ እዚህ ጋር ደግሞ ምንድነው? እሺ ሳይን ኤ ምን ይሆናል? አሁን ኦፖዚት ኦቨር ሃይፖትነስ 2 ኦቨር 2 ራዲካል 5 ይመጣል። ካስፈለገኝ በዚህ ብናጠፋው 1 ኦቨር ራዲካል 5 ይመጣል። እሺ ኮስ ኤ ምን ይመጣል? አድጀሰንት ኦቨር ሃይፖትነስ ነው። 4 ኦቨር 2 ራዲካል 5 ነው። ይሄ በአንድ ብና በሁለት ብናቀለው 2 ኦቨር ራዲካል 5 ይመጣል ማለት ነው። እንዲሁም መጨረሻ ላይ ታን ኤ ምን ይመጣል? አሁን ታን ኤ ማለት ኦፖዚት ኦቨር አድጀሰንት ነው። 2 ኦቨር 4 ነው። ምን ይመጣል? አሁን ይሄ እናቀለው 1 ኦቨር 2 ይመጣል ማለት ነው። በጣም አሪፍ በጣም አሪፍ። እንዲያል በቀላሉ የሳይን የኮሳይን እና የታንጀንትን ሬሾ በቀላሉ ማግኘት እንችላለን ማለት ነው። በጣም አሪፍ። ኤግዛምፕል እዚህ ጋር ምንድን ነው የሚለን? ኤግዛምፕል የመጻፋችሁ ማለት ነው። ዲተርማይን ዘ ሪሜኒንግ ቱ ትሪግኖሜትሪክ ሬሾ ነው ኦፍ አን አኪዩት አንግል። አኪዩት ማለት ያው በ0 እና በ90 ዲግሪ መካከል ስለሆነ ያለው ራይት አንግል ነው። አሁን ለምሳሌ ይሄኛው ምንድነው የሚባል? እቺኛዋን እንደዚህ አድርገን ብንሰራት አሱም ይሄኛው 90 ዲግሪ ነው የምንለው። ኤ እዚህ ጋር ነው ያለው የአንግል ቤዝ ስለሆነ ጀስት ቢ እና ሲን ባለው እዚህኛው ደግሞ ላይክ ለሁለተኛው ማለት ነው እንዲያርገንና ሶሪ ትንሽ እንትን አለ ላይክ ዚስ ኦኬ። እዚህ ጋር አንግል ኤ አለ እዚህ ጋር ሰዎችኛው ኤ እዚህ ጋር ነው ያለችው። እዚህ ጋር አንግል ኤ እዚህ ጋር ነው ያለው። ለቢ ነው ይሄን እየሰራሁት ያለው። ጀስት እዚህ ሌላውን ቢ እና ሲ ማለት እንችላለን።
በጣም አሪፍ። ለዚህኛው ልምጣ። ለኤ ሳይን ኤ ማለት ምንድን ነበር ያለው? ኦፖዚት ኦቨር ምን ነበር ያለው? ኦቨር ሃይፖተነስ ነበር ያልነው አይደል? ኦፖዚቱ ማነው? እዚህ ጋር ስሪ ነው። ስለዚህ ለዚህ አንግል ኦፖዚቱ ማለት ይሄ ነው። ይሄ ስንት ነው? 5 ነው። ይችን ማግኘት ይጠበቅብናል። አንድ ለሁለተኛው ታን ኤ ማለት ማን ነበር ያለው? ታን ኤ ማለት ታን ቴታ ማለት ምንድን ነው? ኦፖዚት ኦቨር አድጀሰንት ነበር ያለው አይደል? ስለዚህ ኦፖዚቱ ስንት ነው? አንድ ነው። ለዚች ኦፖዚቱ ይሄ ስለሆነ አድጀሰንቱ ማን ነው? ራዲካል ቱ ነው። ስለዚህ ይሄን ማግኘት ይጠበቅብናል ማለት ነው። በጣም አሪፍ። እዚህ ጋር ያለው ይችን 90 ዲግሪ መምጣት አለባት መሆን አለባት ማለት ነው። ከዚህ በኋላ ያለው እጅግ በጣም ቀላል። ራይት አንግል ትሪያንግል ላይ የሰራ ነው ምንድን ነው ያለው? ኦኬ ከለሩን ቀየር ላድርግላችሁ እና በደንብ እንዲታያችሁ። ራይት አንግል ትሪያንግል ስለሆነ የነዚህ እችኛዋን ኤክስ ብላት እችኛዋ እዚህ ጋር ያለችዋን ምን መሆን አለበት? በመጀመሪያ ኤክስ ስኩዌር ፕላስ 3 ስኩዌር ማን መስጠት አለበት? 5 ስኩዌር መስጠት አለበት። ራይት አንግል ስለሆነ ማለት ነው። እዚህ ጋርም ስናየው እችኛዋን ዋይ ብላት ራይቱ ትልቁ ሳይድ ስለሆነ ዋይ ስኩዌር ምን መሆን አለበት? ራዲካል ቱ ስኩዌር ፕላስ ዋን ስኩዌር መስጠት አለበት ማለት ነው። በጣም አሪፍ። ከዛ በኋላ ምን ይሆናል? አሁን ይሄ ኤክስ ስኩዌር እዚ ኳልስቱ ይሄ 25 ሲቀነስ 9 ይመጣል። ኤክስ ስኩዌር እዚ ኳልቱ 16 ይመጣል። ኤክስ እዚ ኳልቱ ስንት መጣ? 4 ነው። ራዲካል ፖዚቲቭን ፓርት ብቻ ስለምትለው ይሄ 4 መጣ ማለት ነው። በጣም አሪፍ። እዚህኛው ጋም ስንመጣ ዋይ ስኩዌር ስንት ይመጣል? ይሄ ራዲካል ቱ 2 ይመጣል ፕላስ የዋን ነው። ስንት ይመጣል? አሁን ስሪ ይመጣል። ስለዚህ ዋይ ማለት ራዲካል ስሪ መጣ ማለት ነው። ራዲካል ስሪ መጣ ማለት ነው። እዚህ ጋር ያለችው አንግል ምን መጣች? አሁን ይችኛዋ ራዲካል ስሪ ነች። ምንድነው ይሄ? ሃይፖተነሱ ማለት ነው። በጣም አሪፍ። አሁን ለመጀመሪያው ሳይኑን የተሰጠን የኮሳይኑ ምን ይመጣል? አሁን ለዚህ አንግል ኦፖዚቱ ይሄ ነው። ኦፖዚት ይሄ ምንድነው? ሃይፖተነስ ነው። ይሄኛው ምንድነው? አድጀሰንት። አሁን ኮስ ኤ ማን ነው? ኮስ ኤ ማለት አድጀሰንት ኦቨር ሃይፖተነስ ነው አይደለ? ስለዚህ አሁን ምን መጣ? ኮስ ኤ ማለት አድጀሰንቱ ማን ነው? እዚህ ጋር 4 ነው። 4 ኦቨር 5 መጣ ማለት ነው። 4 ኦቨር 5 መጣ ማለት ነው። እሺ ዋት አባውት ታን ኤ? ታን ኤ ደግሞ ምንድነው? ኦፖዚት ኦቨር አድጀሰንት ነው አይደለ? ኦፖዚት ኦቨር አድጀሰንት ነው። ኦፖዚት ስንት ነው? 3 ነው። አድጀሰንት ስንት መጣ? 3 ኦቨር 4 መጣ ማለት ነው። በጣም አሪፍ። እዚህ ጋርም ስንመጣ አሁን ሳይን ስለተሰጠን ኮሳይኑ ማለት ነው። ለዚች አንግል ኦፖዚቷ ማለት ነው። ይሄ ኦፖዚት ነው። አድጀሰንቱ ይሄ ነው። ሃይፖተነሱ ይሄ ነው። ኮስ ቴታ ምን መጣ ነው? አንድ የተሰጠን ያ ታኑ ስለሆነ የተሰጠን ሳይን እና ኮስን እንፈልግ። ኮስ ኤ ምን ይሆናል? አሁን ኮስ ኤ ማለት ምንድነው? አድጀሰንት ኦቨር ሃይፖተነስ ነው አይደል? ሃይፖተነስ ነው። አድጀሰንቱ ማን ነው? ለዚች አንግል ራዲካል ቱ ነው ኦቨር ሃይፖተነሱ ማን ነው? ራዲካል ስሪ መጣ ማለት ነው። ካስፈለገ እንዳለን ማስቀመጥ ይችላል። ካስፈለገ ደግሞ በራዲካል ብናስገብና በዛው ራሽናል ራዲካል 6 ኦቨር 3 ይመጣል። ራዲካል 6 ኦቨር 3 ይመጣል። ዋት አባውት ሳይን ቴታ ደግሞ? ሳይን ቴታ ምን ማለት ነው? ኤ ልበለው። ሳይን ኤ ኦፖዚት ኦቨር ሃይፖተነስ ነው አይደለ? ያስ ኦፖዚት ኦቨር ሃይፖተነስ ስለሆነ ኦፖዚቱ ማን ነው? ይሄ ራዲካል ማን ነው? 1 ኦቨር ራዲካል 3 ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እንዲህ እያልን የማንኛውም ቢሰጠን በቀላሉ መስራት እንችላለን። ይሄ የመጻፋችሁም ኤክሰርሳይዝ ተመሳሳይ ነው። እዚህ ጋር ያለው ኤክሰርሳይዝ 5.4 ለእያንዳንዷ የመፈለግ ጉዳይ ስለሚሆን ለምሳሌ ኤ ብሰራላችሁ ሌሎቹ ተመሳሳይ ስለሚሆን ኤ ማለት ላይክ እንዲህ ላስቀምጥና ላይክ እዚህ ጋር 90 ዲግሪ አለ ልበል። ኤ ያለች እዚህ ጋር ነች ልበል። ይችኛው አንግል ማለት ነው። ይሄኛውን ቢ እና ሲ በለው። ይሄ ማለት ኦፖዚት ሳይን ማለት ምንድነው? ኦፖዚት ኦቨር ሃይፖተነስ ነው አይደለ? ስለዚህ ኦፖዚቷ ማን ነች? አንድ ነች። ሃይፖተነስ ስንት ነው? 2 ነው። ይችን ማግኘት አለብን። ራይት አንግል ትሪያንግል ስለሆነ ይችኛዋን ኤክስ ብላት ስንት ሆናለች? ኤክስ ስኩዌር ፕላስ 1 ስኩዌር ስንት ይመጣል? 2 ስኩዌር መስጠት አለበት። ኤክስ ስኩዌር ፕላስ 1 ኢዝ ኢኳል ቱ 4 ይመጣል። ኤክስ ስኩዌር ኢዝ ኢኳል ቱ ወደዛ ሲወድ 4 ማይነስ 1 እኩል ይሆናል 3 ይመጣል። አሁን ምን መጣ? ኤክስ እኩል ይሆናል ራዲካል 3 መጣ ማለት ነው። ይሄ ፓርት ስንት ነው? ራዲካል
ስሪ መጣ ማለት ከኤ እስከ ቢ ያለው ማለት ይሄ ደግሞ ምንድነው አድጀሰንት ነው አይደለ? ይሄ አድጀሰንት ነው። ስለዚህ ይሄ ኦፖዚት ነው። ይሄኛው ደግሞ ሃይፖተነስ። ስለዚህ አሁን ምን መጣ? ሳይኑ ስለሆነ ኮሳይኑ ምን ኮሴ ማለት አድጀሰንት ኦቨር ሃይፖተነስ ነው። ሶ አድጀሰንቱ ማን ነው? ራዲካል ስሪ ነው። ራዲካል ስሪ ኦቨር ቱ ይመጣል ማለት ነው። በጣም አሪፍ። እሺ ዋት አባውት ታን ኤ? ታን ኤ ማለት ምን ማለት ነው? ኦፖዚት ኦቨር አድጀሰንት ነው። ሶ ኦፖዚት ኦቨር አድጀሰንት ኦፖዚቱ ማን ነው? ዋን ነው። አድጀሰንቱ ማን ነው? ራዲካል ስሪ መጣ ማለት ነው። በጣም አሪፍ። እንዲህ እያልን የቢንም የሲንም የዲንም በቀላሉ መስራት እንችላለን ማለት ነው። በጣም አሪፍ። እንቀጥል። ከዛ ውጭ ደግሞ ቤዚክሊ ግን አሁን በዋናነት መያዝ ያለብን እና ትልቁ ነገሮች የነዚህ የቤዚክ የሚባሉ ፋንክሽኖች አሉ ማለት ዲግሪዎች 0 ዲግሪ፣ የ30 ዲግሪ፣ የ45 ዲግሪ እና እንዲሁም 60 እና 90 ዲግሪ። በኋላ 10ኛ ክፍል ላይ በደንብ ስላለ 180 ዲግሪ 10ኛ ክፍል ላይ በነገራችን ላይ አሁን ላይ እየሰራ ነው ያለው ማለት በዚህ ሰዓት ላይ እየተሰራ ያለው ትሪግኖሜትሪክ እየተማሩ ያሉት ትሪግኖሜትሪክ ስለሆነ በጣም እሱም በደንብ ዲቴል እናየዋለን። የ270 ዲግሪ የ360 ዲግሪ እያለ የሚቀጥል ከእናንተ ግን ለእናንተ ሌብል ይህን ተውትና እነዚህ ዋና ናቸው። እነዚህ እና 60 ነች እቺ ሶሪ እነዚህ ምንድን ናቸው? ሳይን ቫሊዋቸውን የእያንዳንዳቸውን የ0 የ30 የ45 የ60 የ90 ኮሳይን ቫሊዋቸውን እና ታንጀንት ቫሊዋቸውን መያዝ ግን ያስፈልጋል። አሁን ለምሳሌ ሳይን 60 ስንት ነው ከተባለ ሳይን 60 ማለት ይሄ ራዲካል ስሪ ኦቨር ቱ ነው። ኮስ 45 ስንት ነው ይባል? ኮስ 45 ማለት ይሄ ዋን ኦቨር ራዲካል ቱ ራሽናላይዝ ሲደረግ ራዲካል ቱ ኦቨር ቱ ይመጣል እዚህ ጋር ማለት ነው። ሶ እንዲህ እያል እነዚህ ቤዚክ የሚባሉ ነገሮችን መያዝ በቃላችን መያዝ ያስፈልጋል። አሁን ቴብል አይደለም የምንፈልገው። ለምሳሌ ፈተና ላይም ብዙ ጊዜ ይመጣ በቃል እንድትይዙት ይፈልጋል። ለምሳሌ ሳይን 45 ወይ ኮስ 45 ምናምን ብሎ ጊቭን አይሰጣችሁም። እነዚህን ቤዚክሊ መያዝ ያስፈልጋል ማለት ነው። በጣም አሪፍ። ሶ እነዚህን አሁን ለምሳሌ ያያችሁት እዚህ ጋር ይመጣል። ለምሳሌ አሁን ኤክሰርሳይዝ 3.5.5 የመጻችኋቸው ምንድነው? ፋይንድ ዘ አንኖን ቫልዩስ ኦፍ ዘ ፎሎዊንግ እና ኢፍ ዘ ቫልዩ ኢዝ ኖት አን ኢንቲጀር ኤክስፕረስ ኢት ኢዝ ኢን ተርምስ ኦፍ ራዲካል ፎርሙላ የሚለው ሶ ምንድነው? አሁን ይሄኛው ኤክስን እና ዋይን ፈልጉ ነው የሚለው። ሶ ለዚህ አንግል ይሄ ምንድነው? አድጀሰንት ነው አይደል? ይሄ አድጀሰንት ነው። ይሄ ምንድነው? ኦፖዚት ነው። የስ ስለዚህ አሁን በሳይን ብሄድ ሳይን 30 ማለት ምንድነው? ኦፖዚት ኦቨር አድጀሰንትን ኦፖዚት ኦቨር ሃይፖተነስ ማለት ነው። ኤክስ ኦቨር 20 ነው አይደለ? ይስ ኤክስ ኦቨር 20 ነው። ስለዚህ ሳይን 30 ደግሞ ስንት ነው? 1 ኦቨር 2 ይስ አየች ሳይን 30 እዚህ ጋር 1 ኦቨር 2 አያችኋት። ሳይን 30 1 ኦቨር 2 ነች። ያው ከዚህ ነው ሰራ ሶ እነዚህ መያዝ ይጠቅማል እምላችሁ ሁለት። ስለዚህ 1 ኦቨር 2 ኢኳል ቱ ኤክስ ኦቨር 20 ነው። ከዚህ በኋላ ክሪስ ክሮስ ማለት ነው። ሶ ምን ይመጣል አሁን? 2ኤክስ እኩል ይሆናል 1 ሲባዛ በ20 20 ይመጣል። ሶ ክሪስ ክሮስ ኦቨር 2 ኦቨር ስናደርገው ኤክስ ስንት ይመጣል? 10 ይመጣል ማለት ነው። በጣም አሪፍ። ይሄ እዚህ ጋር ያለው 10 ይመጣ። የዋይን ለማግኘት በአጀሰንት ኦቨር ሃይፖተነስ ኮስ ይሄዳል። ኮስ 30 እኩል ይሆናል አድጀሰንት ኦቨር ሃይፖተነስ ነው። ሶ ዋይ ኦቨር 20 ነው። ኮስ 30 ማለት ራዲካል 3 ኦቨር 2 ነው። ራዲካል 3 ነው ኮስ 30 ኮስ 30 ይኸው አያችሁት ይቺ ማለት ነው። ስለዚህ ለዛ ነው ማስታወቅ ይጠቅማል ማለት ሶ ዋይ ኦቨር 20 ነው። ክሪስ ክሮስ እናድርገው። ሶ 2y እኩል ይሆናል 20 ራዲካል 3 ይመጣል። ኦቨር 2 ስናደርገው y which equals ይሄ 2 በ2 ይጠፋል። በሁለት ስናካፍለው 10 ራዲካል 3 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ይሄኛው በተመሳሳይ ነው። በተመሳሳይ ሶ አሁን ይሄኛው ኦፖዚት ነው ለዚህ ለ60 ዲግሪ ማለት ነው። ኦፖዚት ነው። ይሄኛው ምንድነው? አድጀሰንት። ሶ ይሄኛው ትልቁ ምንድነው? ሃይፖተነስ ነው። እዚህ ጋር ቅድም ሃይፖተነስ ነው አድጀሰንት ያለው ማለት ሶ ተመሳሳይ ነው። ይሄኛው ለምሳሌ በሳይን ብሄድ ሳይን 60 ማለት ኦፖዚት ማለት ኤክስ ኦቨር 6 ነው። ሳይን 60 ደግሞ ራዲካል 3 ኦቨር 2 ነው። ሶ ኤክስ ኦቨር 2 ነው ማን ኤክስ ኦቨር 6 ማለት ነው። ሶሪ ክሪስ ክሮስ እናደርገው ምን ይመጣል አሁን? ይሄ 2ኤክስ እኩል ይሆናል 6 ራዲካል 3 ይመጣል። ክሪስ ክሮስ ከዛ ኦቨር 2 እና ኤክስ ኢኳል ቱ በ2 3 ራዲካል 3 ይመጣል ማለት ነው። በጣም አሪፍ። እሺ በኮስ በሄድ ኮስ 60 ዲግሪ ማለት ስንት ነው? እዚህ ጋር አድጀሰንት ኦቨር ሃይፖተነስ ስለሆነ ዋይ ኦቨር 6 ነው። ኮስ 60 ደግሞ 1 ኦቨር 2 ነው ኢኳል ቱ ዋይ ኦቨር 6 ይመጣል። ሰው ክሪስ ክሮስ የምናደርገው ምን ይሆናል አሁን? ይሄ
ቱ ዋይ ኢዝ ኢኳል ቱ 6 ይመጣል። ኦቨር ቱ ስናደርገው ዋይ ኢዝ ኢኳል ቱ 3 ይመጣል ማለት ነው። እንዲህ እያልን የእነዚህን የ30ን የ45ን የ90 ዲግሪ ቫሉዋቸውን ሳይን ኮሳይን እና ታንጀንት ቫሉ ካገኘን እና ከያዝ በእንደዚህ አይነት መልኩ ልንጠየቅ ስለምንችል እነዚህን መያዝ ያስፈልጋል ማለት ነው። በጣም አሪፍ። እዚህ ጋርም ተመሳሳይ ነው። ምንም የተለየ ነገር የለውም። ይሄኛው አንግሉ ተቀየረ ቦታው ፖዚሽኑ። ይሄ 90 ከሆነ ይሄ ሃይፖተነስ ሳይድ ነው። ይሄኛው ምንድነው? ሃይፖተነስ ሳይድ ነው። ይሄ የዚች አንግል ኦፖዚቱ ማን ነው? ይሄ ኦፖዚት ነው። ይቺ ምንድነች? አድጀሰንት። በቃ ፖዚሽኖቹን ብቻ መያዝ ነው የሚጠበቅብን። ሌላ ምንም የተለየ ቫልዩ የምንሰጠው ነገር የለም። ይሄኛው ለምሳሌ እዚህ ጋር እቺ 45 ከሆነች እቺኛዋ ማለት እኩል ስለሆነ ይሄ ስንት ይመጣል? ከዚህ እስከዚህ ያለው 10 ይመጣል። ይሄ 10 ስለሆነ ማለት ነው። ምንድነው አሁን የተፈለገው? ለምሳሌ ይሄ 10 ከሆነ ማንን ማግኘት ይችላል? ከዚህ እስከዚህ ያለውን ማግኘት ይችላል። ከዚህ እስከዚህ ያለው ሃይፖተነሱ ይሄ ነው። ይሄኛው ምንድነው? አድጀሰንት ነው። ይሄኛው ምንድነው? ኦፖዚት ነው ማለት ነው። የስ እሱን ተጠቅመን ምንም የተለየ ተአምር ስለማይኖር እሱ ማግኘት እንችላለን ማለት ነው። በጣም አሪፍ በጣም አሪፍ። ቀጣዩ ደግሞ ትሪግኖሜትሪክ ቫልዩን ከቴብል ተጠቅመን እንዴት አድርገን ማግኘት እንችላለን? ቴብል ይሰጠናል። ትሪግኖሜትሪክ ቫልዩ የያዘ ቴብል እንዴት አድርገን እሱን ማግኘት እንችላለን ነው። እዚህ ጋር ኦልሬዲ ቴብል በቀላሉ እነዚህ ሩሎች ናቸው። እንዴት ማግኘት የምንጠቀምባቸው እንዴት ማግኘት እንዳለብን የመጀመሪያው ከ0 እስከ 45 ዲግሪ ያለ ቢትዊን ያለው ከዛ ደግሞ ቀጣይ ደግሞ ላስትሮ ደግሞ ከ45 እስከ 90 ያለ አለ። በዚህ በእናንተ ሌብል ነው እንጂ ሌሎቹን 10ኛ ክፍል ላይ ከፍ ያለ ስለሆነ እዛ ጋር በደንብ ሲደርሱ እንትን እንላለን። ለምሳሌ ሳይን 18 ስንት ነው? አሁን እነዚህን መያዝ አይጠበቅባችሁ። ቤዚክሊ እናንተ በቃላችሁ መያዝ አለባችሁ። 0 30 45 60 እና 90 ነው። ከዚህ ውጭ ያለው መያዝ አይጠበቅባችሁ። ለምሳሌ አሁን ኮስ 37 ስንት ነው ብትባሉ ማወቅ አይጠበቅባችሁ። ታን 70 ስንት ነው ብትይዙ ማየት አይጠበቅባችሁም፣ መያዝም አይጠበቅባችሁም። ቴብል አለ። ለምሳሌ አሁን እንደዚህ አይነት ቴብል አለ። እነዚህ የምታያቸው በሙሉ ከዚህ በታች ወደ ታች ያለው አንግሉ ነው። በዚህ ፊት ለፊት ያለው ደግሞ ምንድነው? ቫልዩዋቸው። ሳይን ለምሳሌ 0 ከሆነ ሳይን 0 0 ነው። ኮስ 0 1 ነው። ታን 0 0 ነው። 10 ለምሳሌ ይህችን ብንወስድ ሳይን 10 ማለት ይሄ እዚህ ጋር ፓርት ያለው ነው። ኮስ 10 ማለት ይሄ እዚህ ጋር ፓርት ያለው ነው። ታን 10 ማለት እዚህ ጋር ፓርት ያለው ይሰጠናል። ወደ ታች ያለው ምንድነው? አንግል ነው። ለምሳሌ ሳይን 18 ይላል። ቅድም እዚህ ጋር ስለተሰጠን ማለት ይሄው እዚህ ጋር ያለው ማለት ነው። ሳይን 18 እንሄዳለን። ይሄው ፊት ለፊት ያለው የተሰጠናል። ኮስ 18 ብንባል ይሄ ነው። ታን 18 ብንባል ይሄ ነው። እስከ 45 ዲግሪ ያለው ከ0 እስከ 45 የመጀመሪያው ሮ፣ ቀጣይ ደግሞ ላስትሮ ደግሞ ከ45 እስከ 90 ያለበት ስለሆነ ይሄኛው በቃላችሁ መያዝ አይጠበቅባችሁም። ይሰጣችኋል ራሱ ቴብሉ። ከቴብሉ ተነስተን ሳይን ኮሳይን እና ታንጀንት ቫልዩን መፈለግ እንችላለን ማለት ነው። በጣም አሪፍ። ይህን በቀጣይ በኤክሰርሳይዝ አብረን የምንመጣላችሁ ነው የሚሆነው። የዛሬው ልሰናችን ይህንን ይመስል ነበረ። አይሆፕ አሪፍ ጊዜ ከኛ ጋር እንዳሳልፋችሁ ተስፋ እናደርጋለን። ቻናላችንን ሰብስክራይብ ሳታደርጉ እንዳትወጡ፣ ሰብስክራይብ አድርጉ። በቀጣይም በተለያዩ ጥያቄዎችና ወርክሽቶች እንዲሁም ደግሞ ተከታታይ ልሰኖችን ስለምንገናኝ ከኛ ጋር ከ12ኛ ክፍል አብራችሁ እንደምትቀጥሉ ተስፋ እናደርጋለን። መልካም የጥናት ጊዜ ይሆንላችሁ። መልካም የትምህርት ዘመን። ቻው